ሚኪያስ ዳርሰማ በሶሻል ሚዲያ ስሜ ደግሞ ኢዲ ማይክ ዳንሰር ኮሪዮግራፈር። ራስህን አስተዋውቀን፣ ስለ ልጅነትህ ትንሽ ንገረን እስቲ። ሚኪያስ ዳርሰማ በሶሻል ሚዲያ ስሜ ደግሞ ኢዲ ማይክ ዳንሰር ኮሪዮግራፈር። የተወለድኩት መርካቶ አካባቢ 7ኛ የሚባል ሰፈር እዛ ነው የተወለድኩት። እዛ የተወሰነ ጊዜ ኖርንና ከዛ በኋላ ትንሽ 5 ዓመት 6 ዓመት አካባቢ ስንደርስ አሁን ወዳለንበት ቦታ ሙቭ አደረግን ማለት ነው። ዳንስ እንዴት ጀመርክ? ልጆኝ ስቲል በዳንስ ነበረ። አዲስ ከተማ እያለን በጣም በዴይሊ 9 ሰዓት 10 ሰዓት ላይ ምናምን ቡና ይጠራሩ ነበረ የሰፈር ሰዎች እና I was the entertainer። እዛ ጠራና እዝናና ነበር። በእኔ ጭፈራ ነበር እነሱ ኢንተርቴን የሚሆኑት ምናምን ነገር። እንደ ዳንስ የሚያዝናናኝ ነገር የለም ከበፊትም ጀምሮ ማለት ነው። ስንት ዓመትህ ነው? 25 ኦልሞስት አሁን 25 ከ2 ወር በኋላ ከ3 ወር በኋላ 25 ይሞላኛል። 25 ዓመት ነው። የህይወቴ ህግ የምትለው ነገር አለ? በነገራችሁ ሁሉ የምታምኑትን አስቀድሙ። that's it። በቃ ምንም አይነት ሁኔታ ውስጥ ነው፣ ምንም አይነት ነገር ውስጥ ነው፣ በእምነታችሁ ጽኑ። እምነታችሁ ላይ ያላችሁን አቋም ፍንክች አትበሉ ከእምነታችሁ ላይ። ዳንስን እንዴት ወደ ስራ ቀየርከው? ስራዬ ብያል it was a hobby at first። በጣም እንደ ሆቢ ነበር የምሰራው። ከዛ የሆነ ሰዓት ላይ ደግሞ ታለንት እንደሆነ ዲስከቨር አደረኩት። ከዛ በደንብ እየሰራሁበት ነበር ምናምን ነገር። ከዛ እንትን ላይ ሃይ ስኩል ላይ I got my first payment በዳንስ ለወላጆች ቀን ምናምን ፕሮግራም ላይ I got paid ደንሼ ማለት ነው። ኦኬ ያልኩኝ። that was my first payment በዳንስ። ከዛ በኋላ ደግሞ ቲክቶክ ውስጥ መስራት ከጀመርኩ በኋላ ምናምን ነገር ኦኬ ይሄ ነገር ብር መሆን ይችላል ምናምን የሚለውን ነገር ኖቲስ ማድረግ ጀመርኩኝ። I think so after ቲክቶክ ነው በደንብ ዳንስ ብር እንደሚሆን ምናምን ነገር እያወቅኝና ስራ መሆን እንደሚችል እያወቅኝ የመጣሁት። ዳንሰኛ እንደምትሆን ሲያውቁ ቤተሰቦችህ ምን አሉ? በፊት my mom በደንብ ሰፖርት ታደርገኝ ነበረ። በቃ ስንቀሳቀስ ምናምን በተለይ ዘመናዊም ባህላዊ እሞክራለሁ። በተለይ ባህላዊ ምናምን ትስል በቃ she was so proud ታሳይ ነበር ለጀለሶቿ ምናምን ነገር። ግን my dad አንተ አትሰበራለህ አርፈህ ተቀመጥ ምናምን ነበር የሚለኝ። ግን after I start getting money on it በደንብ አክሰፕት ማድረግ ጀመሩ። የምሰራው ነገር በደንብ አፕሪሺየት ማድረግ ጀመሩ። ዳንስ as a job ምናምን ነገር ተይዞ ፉል ታይም ጆብ ለማድረግ ስቲል በጣም ከባድ ነው እዚህ ሀገር። ግን አትሊስት ብር ማግኘት ይቻላል አውሮፊት። እሱን አምኖስ ደግሞ እሱን ሲያውቁ ደግሞ በደንብ አምኖ መቀበል ጀመሩ ማለት ነው። ቲክቶክ ላይ ታዋቂ የሆንክበት ቪዲዮ የቱ ነው? መጀመሪያ በጣም ቫይራል የወጣው ሸግዬ ሸጊቱ የሚለው የሚክዋን ዘፈን በሱ ዘፈን ነው በጣም ቫይራል የወጣው። እንደ ቀልድ ነበር እንትን ያለው። ኢቭን ከሚክዋን ጋር ክሊፑን ኮሪዮግራፊ ያደረኩት እኔ ነበርኩኝ። እሱ ከዛ ሆኖ ምናምን ነገር አውርተን ክሊፑ እዛው አሜሪካ ነበር የተሰራው። እዛ ያሉትን ዳንሰሮች የኔን ኮሪዮግራፊ ልኬላቸው ነበረ ክሊፑን ምናምን ነገር እንደው የሚሰሩትና ከዛ በኋላ በጣም ብዙ አሉ። በጊዜ ሂደት በጣም ብዙ የሰሯቸው በመሃል የወጡ ብዙ ስራዎች አሉ። አራዳና ፋራ የምትለው ምን አይነት ሰው ነው? አራዳ በቃ ይዞ የተገኘ አራዳ ነው። በቃ ይዞ መገኘት ነው። እርድና በዚህ ጊዜ ይዞ መገኘት ነው። ያልያዘ ሰው ፋራ ነው። የያዘ ስላችሁ ግዴታ እንትን ማለት የለበትም። መልፋቱ በራሱ በቃ እርድናው ነው። ነገን ለማየት መሞከር፣ ነገ ላይ የሆነ ነገር ተስፋ አድርጎ ዛሬ ላይ መሮጥ ምናምን ነገር እሱ ነው እርድና ለማለት ነው። ያልያዘ ስላችሁ ደግሞ ቁጭ ብሎ የሚውል ሰው ዛሬን ብቻ ለመኖር ዛሬን ለብሶ ዛሬን በልቶ ዛሬን ጠጥቶ ምናምን በቃ አለቀ ዳስ ላይፍ ብሎ የሚያስብ ሰው እሱ ፋራ ነው።
ሰዎች ስላንተ የሚያስቡት ግን የተሳሳቱት ነገር? እንጃ አንዳንድ ሰዎች እንትን መስላቸዋለሁ በጣም ጉረኛ ነው መስላቸው I don't know why በጣም ጉረኛ በጣም ጢዋራ ምናምን አድርጎ ነው የሚያስቡኝና እኔ ደግሞ አምናዳጋይ እንደዛ አይነት ሰው አይደለም እኔ ደግሞ እንደውም በጣም ከሰው ጋር ኢንጌጅ ማድረግ ሰው ነኝ ትንሽ ደግሞ ያ ሰው ኦፕን ደግሞ ከሆነልኝ በቃ እዛ ጋር ነው እኔ ደግሞ ታገኙኝ ላይ ነው ከናንተ ምሽ ሰው የሆነ እንደ ጢዋራም እንደ ጉረኛ እንደ ኩራተኛ ምናምን የሚያዩኝ ብዙ ሰዎች አሉ ማለት ነው ላይክ ስንተዋወቅ ምናምን ነው በጣም ብዙ ነገር እንደሚወራ ምናምን እየገባኝ የመጣው ማለት ነውና ያ እንደዛ አድርገው የሚያስቡኝ እንትን አለ ግን ላይክ አሁንም ነግራችኋለሁ አምናጣቃይ እኔ ፈታ ያልኩ ሰው ነኝ ያ ሳቀው መጮት ነው ምናምን ቺል ነው በስማ አይገርም ምንም ስለ አካውንት ገበያ ራሱ ሰምቼ አላቅም ብዙ ጊዜ ይሸጣል ምናምን አካውንት ሲባል ሰምቻለሁ ግን እንጃ አረ በስማ እኔ ኢን ሚሊየንስ መጠይቅ ይመስለኛል because I'm making millions out of it so where's የሚያረጋውን ዋጋ ነው መጠይቀው እስከዛሬ ድረስ like obviously like በደንብ ሰርቼበታለሁ so still አሁንም የሚረከበኝ ሰው ይሄን አካውንት በደንብ ይሰራበታል ብዬ አስባለሁ so yeah words ያረጋል ብዬ አስባለሁ in millions በጣም ብዙ ቪዲዮ እኮ ነው ያለው አሁን ለማስተዋወስ ራሱ አንደኛውን ብዬ ራሱ ይቆጨኛል አሁን አንደኛውን ሳስተዋውሰው ምናምን በኋላ maybe አይሽ አሁን ጥሩ ፖይንት አነሳሽ maybe እሱነት እሱ ቪዲዮ ስቲል ሳየው የሆነ ዳንሱ ስቲል አሁን 4 ወር ነው 4 አመት እንደዛ ሆኖታል ግን ስቲል በእርግጠኝነት ስቲል ዳንሱ እየተሰራ ነው የሆነ ላይት ፊት የሚባል ዳንስ ታይፕ ነውና ስቲል ይሰራል ዳንሱ ማለት ነው ሶ ስቲል የሚሰራ የሆነ ያላረጀ ምናምን አይነት ኮሪዮ ነውና በጣም ጸድ የሚሆነ ፕላስ ደግሞ በደንብ የታወቁበት ለመጀመሪያ ቫይራል ወጣልኝ ምናምን ቪዲዮ ነው ሶ እሱን ቪዲዮ ኪፕ ማድረግ ይመስለኛል I don't want to say that because I'm not that good ግን ትንሽ ድምጽ ሞክራለሁ ናዳማሽ እና አሁን ደግሞ አልዘፍንም እንዳትጠይቁኝ በቃ አንድ እንትን ልሞክር ታምራት ግድ የለም ልቤ ይችላል ችላለው ይሁን ቢያመኝም ጨክኖ አንቺን ሚጠላ ኧረ እኔስ አንጀት የለኝም ያን ፍቅር ባወራ አንደበት ስምሽን እንዲያወድሼ ግድ ነው እችላለሁ ጠላዋት አልልመልሼ ያንን ህይወቴ ቢመር ቢሸበር መውደዴ ቢደማ አንጀቴን አስሬሽ እላለሁ እንዳል አልጠፋብኝም ግጥሙ በእኔ የጨረስኩት ጠፋብኝ ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ ያንጎ መተግበሪያውን አሁን ያወርዱ ያንጎ ጸጉርህን ማሳደግ መች ጀመርክ መቆረጥስ ትፈልጋለህ ልክ በቃ ከሃይ ስኩል ከወጣሁ በኋላ በጣም ሃይ ስኩል ላይ እንጨቆን ነበር በጸጉርና ኢቭን እንደዚህ እኔ ሻሽ እያሰርኩ ነበር የሚሄደው ሃይ ስኩል በጣም ማሳደግ ከመፈለግ የተነሳ ማታ አጥቤው ለሊቱ ሙሉ ሻሽ አስሬበት ጧት እንደ ተደምድሞ ነበር የሚሄደው ግን ስቲል እንደዚህ ከፍ ያረጉብን ምናምን ቼክ ያረጉን ነበር ሶ በመቀስ እንዲገቡብንና ያስቆሩትም ነበር ማለት ነውና የሆነ የሱ ልህ መሰለኝ በቃ ለከዛ ከወጣው በኋላ እንደቀል ማሳደግ ጀመርኩ ከዛ እና ከረጅም የሚባል ጸጉር የለኝም
ግን ያ ዝም ብዬ አስነካዋለሁ ከላይ ጫፍጫፉን መቆረጥ ግን አልፈለኩም። አሁን ብቆረጠው በጣም ሌላ ሉክ ነው የሚሆነው። እስከዛሬ ድረስ እንደዚህ አድጎና እፈራለሁ መቆረጡላ to be honest። እስከዛሬ በቲክቶክ ስንት ብር ሰራ? ሰርቻለሁ። በቃ አሪፍ ብር ሰርቻለሁ። እግዚአብሔር ይመስገን። ኦልሞስት አሁን 4 አመት እየሆነ ነው። ላይክ ለአንዳንድ ሰው ብዙ ብር ላይሆን ይችላል፣ ግን ለኔ ላይክ ከመጣሁበት ከነበረኝ ምናምን አንፃር እግዚአብሔር ይመስገን አሪፍ ብር ምለው ብር ነው ለኔ። ለሌላው ላይሆን ይችላል፣ ግን ኢን ሚሊየንስ ብንለው የሆነ በቃ ሰርቻለሁ። እንደ ሀገር ያለብን አንድ ችግር ምን ይመስልሃል? ይሄ አለመቻቻል ነው ችግራችን። ሳስበው አለመቻቻል የኛ ችግር ነው። ላይክ በብዙ ነገር ይሄ በፖለቲካ በብሔር በምናም በጣም በብዙ ነገር ኢቭን የሚፋታው ሰው በዝቷል። ትዳር ላይ ስትሄጂ ቤተሰብ ጋር ስትሄጂ ላይክ ወንድምና ወንድም ይጣላል፣ እህትና ይጣላል ምናምን አንዱን ያለመቻል ነው። ላይክ ሁሉም አንዱን ችሎ አንዱን ባህሪ አክብሮ ወይ ይሁን ይለፍ ብሎ ከዛ ምናምን ነገር እንትን ቢል ኖሮ ሁሉም ነገር ሰላም ነው የሚሆነው። ሰው አለመቻቻል ነው። ስንት ቋንቋ ትችላለህ? አማርኛ፣ እንግሊዝኛና ጉራጌኛ እችላለሁ። ምን ልበልሽ? I can't say that. Like so ምንድነው ሰላምታ ምናምን ነገርና የሆነ ነገሮችን ማለት ይችላል። ግን ላይክ ሰው ግን ተቀምጦ ሲያወራ ግን ላይክ ሚስተር ማውራት አይችልም። በደንብ አዳምጣለሁ፣ በስትክክል አዳምጣለሁ። ያ ግን ለማውራት ግን ትንሽ ኮምፕሊኬትድ ነው። ግን ላይክ ሲወራ ግን ምን እንደሆነ ኤግዛክትሊ በደንብ ማዳመጥ ይችላልው ምናምን ነገር። ሶስቱም ቋንቋዎች አንደርስታንድ በደንብ አደርጋለሁ። ማውራትም ለሰላምታ ለመግባባት ምናምን ነገር አላንስም በጣም። አሁን አንቺን ላውራሽ ወይ ፈያነሽ እንቆምነሽ የደሽ ባሉ ሁሉ ፈያን ዘሚደሽ ፈያን አዲ ፈያነው ዳሽ ያስ ኦፍ ኮርስ። ቅስምህን የሰበረው ስራ አለ? ቅስሜን ሰብሮት የሚያውቅ የሆነ ሲቹዌሽን ላይ በሆነ በስራ ምክንያት ከሆኑ አብሮኝ ሲሰሩ የነበሩ ልጆች ነበሩ። በብር ምክንያት ተከዳደን በማይሆን ሲቹዌሽን እና በማይሆን ብር ጭስ ሆኑብኝና ከዛ በኋላ ያሁሉ ስራ ያሁሉ ሪሌሽንሺፕ ምናምን ነገር ቢልድ ልናረግ ነበር። አክቹሊ ያን ያክል ቢልድ አድርገናል አይደለም፣ ግን ያሁሉ ነገር አይ ሉዝ ኢት እና ያሱ የሆነ ሰዓት ላይ when it comes to ስራ ማለት ነው ላይክ በስራ ምናምን ነገር ሲመጣ እሱ ነገር ትንሽ እንትን ብሎኝ ነበር። ያ I feel that ከራስ አሪፍና ብተወው የምትለው ባህሪ? አሪፍ ባህሪ አሁን ላይ ስፔሻሊ አሁን ላይ በደንብ ነኝ ብዬ ማስበው አሪፍ ባህሪ አሁን ላይ ተግባቢ ነኝ። ለመግባባት ሞክራለሁ፣ ሰው ለመጫወት ሞክራለሁ ምናምን ነገር እሱ ባህሪ የሆነ ከሰዎች ጋር ነገሮችን ኪፕ አፕ እንዳደረግ ምናምን በደንብ ጠቅሞኛል እና እሱ ባህሪ አሪፍ ባህሪ ነው ብዬ አስባለሁ። እና ፕላስ በጣም አዳማጭ ነው እና እሱም ሌላኛው አሪፍ ባህሪ ነው ብዬ አስባለሁ። ኤንድ መጥፎ ባህሪ ደግሞ ወይ ቢወጣልኝ ብዬ የማስበው ባህሪ ነገሮችን እያየው እንዳላየው ዝም ብዬ አልፋለሁ እና የሆነ ነገሮችን በቃ ፊት ለፊት መናገር ብችል እና ነገሮች ባያልፉኝ ባይጎዱኝ ነገሮች የሆኑ ነገሮች ባልሸወድባቸው ምናምን ነገር ደስ ይለኛል። ኢቭን እንዳላወቀውኝ ራሱ እሸወዳለሁ አንዳንዴ እያወቅኩትና እሱ መጥፎ ባህሪ ነው ብዬ አስባለሁ። የጠዋት ሰው ነው ወይስ የሌሊት ሰው? የሌሊት ሰው ነኝ ናውዴይስ። አሁን ላይ ደግሞ የሌሊት ሰው ነኝ ኮዝ ቲክቶክ ላይ ወይ ላይቭ ምናምን ስለመገባ ምናምን ነገር የሌሊት ሰው ነኝ በሚለው ወሰድ። ግን there are times ደግሞ ላይቭ በቃ ኮምፕሊትሊ የምተውባቸው ደግሞ ጊዜያቶች አሉ ምናምን ነገር እዛ ሰዓት ላይ ደግሞ የቀን ሰው ነኝ። ግን
ስራ ካለኝ እንዳልኳችሁ የሆነ ውጭም ላይ የሆነ የምሰራባቸው ስራዎች ስላሉ ወደ እነሱ ስዞር ፊቴን ሳዞር በቃ ኮምፕሊትሊ የከሰው ነኝ። ሶ ዲፔንድስ ኦን ማይ ወርክ ማለት ነው። መቅረት ያለበት የሀበሻ ምግብ ዱቦ ወጥ። ዱቦ ወጥ አይመጡም። ዱቦ ወጥ እሱ መውጣት አለበት። ኤክስ ነው ዱቦ ወጥ ኤክስ ነው። ቴክስት ወይስ መደዋወል? መደወል። ቴክስት ላይ በጣም ሰነፍ ነኝ። ለፈለግከው ሰው የፈለግከውን ነገር በል። ቤተሰቦቼ፣ እናት አባቴ፣ እህት ወንድሞቼ ምናምን ቴንክ ዩ ሶ ማች። ኤንድ ማይ ፍሬንድስ ደግሞ ኖርማል ላይፌ ላይም ያሉ ጓደኞቼ፣ በስራም በኩል የማውቃቸው ጓደኞቼ ኦል ኦፍ ዩ በጣም ጸዳዲ ጓደኞች አሉኝ። እነሱንና ቤተሰቦቼን I love you guys and thank you so much for everything that you've done for me. በአጭርና ረጅም ጊዜ ውስጥ ካንተ ምን እንጠብቅ? ያ እንግዲህ ዩቲዩብ ለመጀመር በጣም ፕላን አለኝ። የሆነ አሪፍ ቪዲዮዎችን ኳሊቲ የሆኑ ቪዲዮዎችን ላይክ እንደ ቲክቶክ ምናምን ሳይሆኑ በቃ በስትክክል ኳሊቲ የሆኑ ቪዲዮዎች በስትክክል የተቀረጹ በፕሮዳክሽን ደረጃ የተሰሩ ቪዲዮዎችን እንትን ብዬ ዩቲዩብ ላይ ብጀምርና እነሱ ላይ በደንብ እንትን ብል ሁሌ የማስበው ነገር ስለሆነ እነሱ ላይ በደንብ እንሰራለን። ፕላስ ደግሞ ወደፊት ደግሞ ከእግዚአብሔር ጋር ዳንስ ክላስ ቢኖረኝ ደስ ይለኛል። not even for me ለኔ ብቻ ሳይሆን ለሁሉም መጥቶ በቃ ዳንስ ስፔስ ቢኖር መጥቶ ሁሉም የራሱን ነገር እንትን ብሎ ምናምን ነገር የሚሄድበት የሆነ የዳንስ ኢንቫይሮንመንት or ስፖት ምናምን ነገር አሪፍ ቦታ ቢኖር ስለሌለ ከስቱዲዮም አንፃር የለም ብዙ ስቱዲዮ ምናምንና አሪፍ ስቱዲዮ እንደዛ አይነት ሎኬሽን ቢልድ ማድረግ ብችል ያ ኢዲ ማይክ ነበርኩኝ። በምን ልናዘዝ ተናዝዣለሁ። አትርሱ፣ ፎሎ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ይመቻችሁ።